አሁን ያለንበት ቦታ የቦሌ ምዕራፈ ሰማዕታት ወደ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ነው የምንገኘው። የዛኔ በተፈጠረው ችግር 2012 ጥር 26 በጥይት የተመታው ልጅ ነኝ። ሁለት ወንድሞቻችን ሚኪያስ ፋኖስና ሚሊዮን ድንበሩ የሚባሉ ወንድሞቻችን ሰማዕትነት ሲቀበሉ እኔ የተረፍኩ ልጅ ነኝ። ልጆቻቸውን ሊያቆርቡም ሲመጡ ሳይሳቀቁ ገብተው ሳይሳቀቁ እንዲወጡ ነው የምንፈልገው። ወንድሞቻችንን በሰማዕትነት ሁለት ወንድሞቻችንን በሰማዕትነት ገበርን። ሌሎች ወደ 21 የሚቆጠሩ ከባድና ቀላል ጉዳቶችን አስተናግዷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 122 ቁጥር 7 ላይ በጌጠኛ ቤትህ ልማት ይሁን ብሎ ተናግሯል። የእግዚአብሔር ቤት ቤተክርስቲያን ጌጧ መንፈስ ቅዱስ ነው። በመንፈስ ቅዱስ ያጌጠች የተዋበች ቤተክርስቲያን፣ በዚህ ቤተክርስቲያን ውስጥ ደግሞ የተለያዩ መንፈሳዊ ልማቶችን ማልማት እንደሚገባ ቅዱስ ዳዊት ተናግሯል። አሁን ያለንበት ቦታ የቦሌ ምዕራፈ ሰማዕታት ወደ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ነው የምንገኘው። ይሄ ቤተክርስቲያን እንግዲህ በዚህ በማዶ በኩል 24 ቀበሌ በዚህ ደግሞ 22 እነዚህን የሚያዋስን መሃል ቦታ ላይ ያለ ቤተክርስቲያን ነው። ይሄ ቤተክርስቲያን ባጭሩ እንደሌሎቹ አብያተ ክርስቲያናት ቦታ ተመርጦ እዚህ ቦታ ይሰራ ተብሎ የተሰራ ሳይሆን ራሱ በእግዚአብሔር ፈቃድ ወጣቶች መስዋዕትነትን ከፍለው የተሰራ የተመሰረተ ቤተክርስቲያን ነው። ሁለት ወጣቶች በዚህ ቦታ አርፈዋል፣ ሰማዕትነትን ተቀብለዋል። ሌሎች ደግሞ እግራቸውን አጥተው በክራንች የሚሄዱም አሉ። እንዲሁ በጥይት በመሳሪያ ተመተው የቆሰሉም ደግሞ ብዙ ወገኖቻችን አሉና ይሄ መስዋዕትነት ተከፍሎ የተመሰረተ ቤተክርስቲያን ነው። እንግዲህ ቤተክርስቲያኑ ከተመሰረተ 6 ዓመታትን አስቆጥሯል። ለመጀመሪያ ጊዜ ጥር 24 2012 ዓመተ ምህረት ነው ቅዳሴ የተቀደሰው በዚህ ቦታ ላይ። ታሪካዊ እንደመሆኑ መጠን ይሄ ቤተክርስቲያን በዚህ በቤተክርስቲያኑ ቅጽረ ግቢ ውስጥ እዚህ ጋር የምታዩት ትልቅ ወንዝ አለ። በዛ በኩል ደግሞ የሚመጣ ሌላ ወንዝ አለ። ሁለት ወንዞች የሚገናኙበት ቦታ ነው። እዚህ ጋር የሚታየው ደግሞ ወንዙን የማስቀየስ ዳይቨርት የማድረግ ስራ ነው እዚህ ጋር እየሰራን ያለ ነው። ይሄንን ወንዝ ማስቀየስ ያስፈለገበት ትልቁ ምክንያት ቤተክርስቲያኑ ታሪካዊ እንደመሆኑ መጠን በብዙ መስዋዕትነት የተሰራ ቤተክርስቲያን እንደመሆኑ መጠን በመላው ዓለም ያላችሁ ሕዝበ ክርስቲያኖች በሀገር ውስጥም ያላችሁ ይሄንን ቦታ በታሪክነቱ በመስዋዕትነት የተተከለ ቤተክርስቲያን መሆኑን ሁላችሁም የምታውቁት ጉዳይ ነው። በዚህ መሰረት ትልቁ ካቴድራል 3000 ካሬ ሜትር ላይ የሚያርፈው ካቴድራል የሚሰራው እንደምታዩት እዚህ ወንዝ ላይ ስለሆነ ቤተክርስቲያኑን ወይንም ካቴድራሉን ለመስራት ደግሞ ይሄ ወንዝ የግድ ወደ ሌላ መቀየስ ስለሚገባው በዚህ ቦታ የወንዝ ቅየሳ አድርገን በአሁን ሰዓት 70% ተሰርቶ እየተጠናቀቀ ያለበት ሁኔታ ነው ያለው። ይሄንን ወንዝ እንግዲህ ስናስቀይስ የመጀመሪያው እዚህ ጋር ቤተክርስቲያኑን ለመስራት ወንዙ ወደ ሌላ ቦታ መቀየስ ስላለበት ነው። በሌላ መልኩ ደግሞ መቃኞ ቤተክርስቲያን እዚህ ከኔ በስተጀርባ ላይ ይገኛል። ይሄ ቤተክርስቲያን ወንዙ እየሸረሸረው ከባድ አደጋ ላይ እየወደቀ ስለሆነ የዘንድሮን ክረምት ቢያልፍ የመፍረስ አጋጣሚ ሊገጥመው ስለሚችል ቤተክርስቲያኑንም ከመፍረስና ከመውደቅ ለመታደግ በሌላ መልኩ ደግሞ ይሄ ወንዝ የምታዩት ውሃ ብቻ ሳይሆን የተለያየ ሽታ ያለው ቆሻሻ ጭምር ስለሆነ ሕዝበ ክርስቲያኑ ሲያስቀድስ በጣም ሽታው አስቸጋሪ ስለሆነ ብዙ ሕዝበ ክርስቲያኖች እየታመሙም ስለተቸገርን ይሄንንም ጭምር ለማስወገድ በእነዚህ ምክንያቶች የዚህ የወንዝ ቅየሳ አስፈላጊ ሆኖ ተገኝቷል። እንግዲህ ወንዙን ስናስቀይስ እንደምታዩት እስካሁን ድረስ ላዩ ክፍት ነው ያለው። ላዩ ክፍት የሆነበት ምክንያት የዘንድሮውን ክረምት አይተን የውሃው የግፊት መጠን ታይቶ መጠነኛ ከሆነ ባለሙያዎቹ በሚወስኑት ውሳኔ ከላዩ የመድፈን ስራ ይሰራል።
በዚህ መልኩ እንግዲህ ስራው ባማረ መልኩ የተሰራ ሲገኝ ቀጣዩ ወንዙን ለማጠናቀቅና ካቴድራሉን ለማስጀመር እንዲሁም እዚህ ወንዙን ለማስደፈን ከላይ ያለውን ከፍተኛ ወጪ ነው የሚጠይቀን። ይሄ ቤተክርስቲያን አዲስ እንደመሆኑ መጠን ከተመሰረተ ገና 6 ዓመቱ ስለሆነ ገቢ የለውም። ቤተክርስቲያኑ ደሞዝ እንኳን የሚከፈለው ከምእመናን በሚገኘው ሙዳየ ምጽዋት እየተቆጠረ እንጂ ቋሚ የሆነ ገቢ ይሄ ቤተክርስቲያን የለውም። በዚህ መሰረት እስካሁን ድረስ ይሄ የምታዩት ግንባታ የተገነባው ምእመናኑ ድንጋዩን፣ አሸዋውን፣ ጠጠሩን፣ ሲሚንቶውን አስፈላጊ የሆነውን ለስራ የሚያስፈልገውን ማቴሪያሎች ምእመናን እያመጡልን ነው እስካሁን ድረስ የሰራ ነው። ምንም አይነት የገቢ ማሰባሰቢያም አላደረግንም። ምእመናን ባደረጉልን ትብብር ነው እስካሁን ድረስ የደረስነውና ቀጣዩ ስራችን ደግሞ የወንዙን ማጠናቀቅ ስራና አዲሱን ቤተክርስቲያን የማስጀመር ስራ ስናስብ ወጪው በጣም ከባድ ነው የሚሆነው። በተለይም ደግሞ ይሄ ወንዝ ክረምት ሳይደርስ ካልተጠናቀቀ የሰራነው ስራ ሁሉ እንደገና ወደ ኋላ መልሶ ሊፈርስብንና አደጋ ላይ ሊወርቅብን ስለሚችል ክረምቱን ተሽቀዳድመን ቶሎ የወንዝ ማስቀየሱን ስራ ለመፈጸም ስለፈለግን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ክርስቲያኖች በአገር ውስጥም በውጭም ያላችሁ ይሄንን ታሪካዊ ቦታ ቀደም ሲልም ብዙ ረድታችኋል፣ ብዙ አግዛችሁናል። ወደፊትም ደግሞ ወንዙን ለማጠናቀቅ ከዚያም ሲያልፍ ደግሞ ካቴድራሉን ለማስጀመር እንድንችል የእርዳታ እጃችሁን ትብብር እንድታረጉልን በልዑል እግዚአብሔር ስም በመላኩ በቅዱስ ገብርኤል እንዲሁም በሰማይቷ በቅድስት አርሴማ ስም እንጠይቃለን። እናንተ በምታረጉልን ትብብር ነው ቀጣዩ ስራ ሊሰራ የሚችለውና ይህንን የወንዝ ቅየሳ ክረምት ሳይደርስ በፊት ካደጋ እንታደገው እያል ሁላችንም ቅዱስ ዳዊት እንዳለው በጌጠኛ ቤትህ ልማት ይሁን ብሎ እንደተናገረው በዚህ ይህን የእግዚአብሔር ቤት ታሪካዊ ቦታ ልማቱን አልመተን ሁላችሁም አሸራችሁ እንድታስቀምጡ በገንዘብም በእውቀትም በጉልበታችሁም በሁሉም ነገር በምትችሉት ሁሉ እንድታግዙን መንፈሳዊ ጥሪያችንን እናስተላልፋለን። እግዚአብሔር አምላካችን ሁላችንንም በያለንበት ይባርከን። በሚያኮራ መንገድ ነው ይሄን ነገር ያደረግነው። የምንኮራበትም ታሪካችን ነው እና እቺ ቤተክርስቲያን ከዛ ጊዜ ጀምሮ አሁን 6 ዓመት ሞልቷታል። ያ ጊዜ ከተመሰረተም 6 ዓመት ሞልቶታል እና እንደምታዩት ነው ብዙ ኮንስትራክሽን ሂደት ላይ ነው ያለችው። ብዙ ቃል የገቡላት የመንግስት አካላቶችም ነበሩ፣ ያም ቃል አልተፈጸመም። አሁን እንደምታዩት ግን እነዚህ ወንዞች በዚህ ጋር የሚያልፍ ወንዝ አለ፣ በጣም ሽታ አለው። እንደገና በኋላ በኩልም የሚያልፍ ወንዝ አለ። ያ ወንዝ የቤተክርስቲያኗን መሰረት እየናደው ነው የሚገኘው አሁን ላይና የደም መስዋዕትነት የህይወት መስዋዕትነት ተከፍሎ ነው እቺ ቤተክርስቲያን የተመሰረተችው። አሁን ደግሞ ምእመኑ በገንዘብና በጉልበት መስዋዕትነት የሚከፍልበት ጊዜ ደርሷልና እቺን ቤተክርስቲያን ተባብራችሁ እንድታሰሩ፣ የገንዘብ አቅም ያላችሁ በአቅማችሁ እንድታሰሯት፣ የጉልበት አቅም ያላችሁም ደግሞ በጉልበታችሁ እንድታግዟት ለመጠየቅ ነው። እግዚአብሔር ያክብርልን። ይህንን ስታረጉ ሰማዕታቱም ደማቸው በከንቱ ፈሶ አልቀረም ማለት ነው። እኛም ደማችን በከንቱ ፈሶ አልቀረም ማለት ነውና ለሁላችንም ለጋራ ጥቅም ሲባል እቺን ቤተክርስቲያን እንድታሰሯት። አሁን 70% ተሰርቷል፣ ግን የቀረው በገንዘብ እጥረት ስለቆመ እሱን እንድናስቀጥል ነው የምጠይቃችሁ ህዝበ ክርስቲያኖችን። አመሰግናለሁ። የምታዩት ይሄ ቦታ በእግዚአብሔር ቸርነት በእግዚአብሔር ሐሳብ የተመሰረተ ቦታ ነው። የዛሬ 6 ዓመት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ በዚህ ቦታ ከብፁዓን አበው ሊቃነ ጳጳሳት ጋር መጥተው መሰረት ድንጋይ አኑረውልን የቤተክርስቲያኑን መጀመር በይፋ አውጀውልን ነው አገልግሎቱ የተጀመረው። እንደምታዩት በሁለት ወጣቶች ሰማዕት ሆነው ሌሎችም ደግሞ አካለ ስንኩል የሆኑ ወንድሞች በህይወት ያሉ ወንድሞች አሉ። ሁለቱ ሰማዕታት ግን ለቤተክርስቲያን ዋጋ ከፍለው በእነሱ አማካኝነት ነው የቦታ የተመሰረተው። እንደምታውቁት እንግዲህ ብዙ ወንድሞች ዋጋ የከፈሉበት ቦታ ነው። ለምን ቢባል የዚህ አካባቢ አጥቢያ ምዕመናን ከዚህ ቦሌ ደብረ ሰላም መድኃኔዓለም ለመሄድ አዛውንት እናቶች አሉ፣ አካለ ስንኩላን አሉ፣ ህፃናት አሉና በእግር ረጅም መንገድ ነበር የሚሄዱት። በጀርባ በኩል ደግሞ ያሉት በዚህ በጓሮ በር በኩል ያሉት በደብረ ሰዓል የካ ቅዱስ ሚካኤል ቤተክርስቲያን ይሩ ነበር መንፈሳዊ አገልግሎት የሚያከናውኑት አምልኮተ እግዚአብሔራቸውን ይፈጽሙትና
በእግዚአብሔር ቸርነት ነው ያልኳችሁ። ይሄ ቦታ እዚህ ቦታ ሲመጣ ህዝቡ በጣም በደስታ የራሳችን ቤተክርስቲያን የምናመልክበት ክርስትና የምንነሳበት ስጋው ደግሞ የምንቀበልበት ቦታ ያስፈልገናል በማለት በታላቅ ዋጋ ተከፍሎ ሁለት ወንድሞቻችን በህይወት አተን እንግዲህ አሁን የቅዱስ ገብርኤልና የቅድስት አርሴማ ጽላት በዚህ ቦታ አለ። እንደምታዩት ቦታው በጣም ሰፊ ነው። ዘርፈ ብዙ ስራዎች ያሉት ነው። መንፈሳዊ አገልግሎቱ እየተከናወነ ነው። ግን ይሄ የወንዙ ጉዳይ በጣም አሳሳቢ ነው። ሽታ አለው። ህፃናት ልጆች መተው እዚህ ቦታ ሲመጡ ሰንበት ተማሪዎች ብዙ ጊዜ በጉንፋን ይጠቃሉ እና በጣም አስቸጋሪ ነው። አዛውንት እናት አባቶቻችን ራሱ አሁን እየቀነሱብን ነው። ወንዙ እግዚአብሔር ጠብቆን ነው። የዛሬ ሳምንት ድልድዩ ተሰብሮ እዛ ጋር ብዙ ካህናትም ምእመናንም ተጎድተውብን ነበር። እግዚአብሔር ያው አሳልፎ አልሰጠንም። ያው ከፍተኛ ጉዳት የደረሰበት ሰው ባይኖርም በወቅቱ ያው ወደ ሕክምና ቦታ ወስደው እርዳታ ተደርጎላቸዋል። አሁን በመላ ዓለም ያላቸው ኦርቶዶክሳውያን እኔም እዚህ ቦታ ነው መሰራው፣ እዚህ ቦታ ነው ማገለግለው። ይሄ ቤተክርስቲያን በጣም ድጋፍ የሚያስፈልገው ቦታ ነው። እንደምታየው 3000 ካሬ ላይ ነው ቤተክርስቲያኑ የሚቀመጠው። ግን በጣም የወንዙ ጠረን ከየካ ጫካ መጥቶ በዚህ ነው የሚያልፈው። በዚህ በቤተልሔሙ ግርጌ ነው የወንዙ እንዳለ በጣም አጸያፊ ነገር ነው። በጣም ይሸታል፣ ሽታ አለው። ውሃው በጣም እንደሌላ አካባቢ ወንዝ እንኳን ንጹህ አይደለም፣ የተመረዘ ውሃ ነው። ይህንን ለመስራት እንግዲህ 1 አመት ከምናምን ቤተክርስቲያኒቷ በራሷ አቅም ከአካውንት ላይ እንዲሁም ምእመናንን በማስተባበር በስብከተ ወንጌል ይሄ ስራ ተሰርቷል። እንደምታዩት የበላይ አካል መንግስት ከዚህ በፊት ክቡር ከንቲባ ታከለ እኛ እንሰራዋለን ብለው ነበር። በአጋጣሚ እሳቸው ያው ወደ ሌላ ስልጣን ሲሸጋገሩ ይሄ ቦታ አስተዋይ ስላጣ ቤተክርስቲያኗ በሚመለከተው አካላት ብታሳውቅም መልስ ስላጣች ያው ስራውን ከጀመርን የወንዙን ድልደላ 1 አመት ሆኖናል። አሁን ደግሞ በጣም የሚያጓጓው ለመድፈን ከጫፍ ደርሰናል። ቢያንስ 80 እና 70% ተሰርቷል። የቀረው 30% ነው። ይሄን ደግሞ ለማሟላት አሁን ከፊታችን የበልግ ዝናብ አለ፣ ክረምት አለና ዝናቡ ደግሞ የሚመጣ ከሆነ የተሰራውን ስራ እንደገና ወደ ኪሳራ ይከተናል። አስቸጋሪ ጊዜያትን ነው የምናሳልፈው። እግዚአብሔር በሚያውቀው በደብሮ አካውንት ከስራ አለ ያቅማችሁ እንድታረጉልን በቅዱስ ገብርኤል በቅድስት አርሴማ ስም ጠይቃለን። የሚታይ ነገር ነው። የካህናት መኖሪያ እንደምታዩት ለሊትም ቀንም እግዚአብሔርን እያገለገሉ በጸሎት እየተጉ እኛ ለሀገር ሲጸሉ የሚያድሩ አባቶች ያሉበት ማረፊያ በጣም ነው የሚያሳዝነው። ለምን ይባል እነሱም አባቶቻችንም የደብሩ ካህናትም ቅድሚያ ለወንዙ ልማት በመስጠት ከደሞዛቸው ከንስሐ ልጅ በማስተባበር ትልቅ ስራ እየሰሩ ነው ያሉትና ያው ሚዲያ አይናችሁ ምስክር ነው፣ አይታችኋል። በጣም አስቸጋሪ ወንዝ ነው ያለው ከጸበሉ ጀምሮ። ከዛ ጸበሉ በጣም ፈዋሽ ነው። በዚሁ አጋጣሚ ከጸበሉ ጀምሮ ይመጣና ወንዙ ይሄን ይዞ ነው ወደ 24ን አልፎ ወደ ገርጂ የሚገባውና በእውነት ኦርቶዶክሳውያን እስከዛሬ እንደምታደርጉልን ሁሉ ይሄንን ወንዝ ጨርሰን ሁለቱ ሰማዕታት ያረፉበት ቦታ ነው። ቤተሰቦቻቸውም እዚህ ከኛ ጋር አብረው እያገለገሉ ነው ያሉት። በአጠቃላይ በዚህ በ22 ቀበሌ በ24 ቀበሌ በቦሌ አካባቢ ተወልዳችሁ ያደጋችሁ በመገናኛ በ22 ኦርቶዶክሳውያን በአጠቃላይ በመላው ዓለም ያላችሁ በካናዳ፣ በአሜሪካ፣ በአፍሪካ፣ በሳውዝ አፍሪካ፣ በተባበሩት አረብ ኤሚሬት ምእመናን በአጠቃላይ በእስራኤል ያላችሁ ወገኖቻችን ይህንን ወንዝ ቶሎ ጨርሰን ወደሚቀጥለው የቤተክርስቲያን ስራ እንገባ በታላቅ ትሕትና እንዳገልጋይነቴ በታላቅ ፍቅር በወንድምነት በታናሽነት እንጠይቃችኋለን። ይህንን ወንዝ እንድትደፍኑልን በእግዚአብሔር ስም መልእክታችንን እናስተላልፋለን። አድራሻችን ከታች ለሚመጡ በዚህ ቦሌ 24 በመገናኛ ታክሲ ተራ ገባ ብሎ ነው። በላይ ለሚመጡ ደግሞ እዚህ በጎላጎል 22 ቅዱስ ገብርኤል ሆስፒታል ገባ ብሎ ነው። ወይም አዲሱ ስቴዲየም አካባቢ ነው። ቅዱስ ገብርኤል ታምር እየሰራ ነው። ሰማዕቷ አርሴማ ታምር እየሰራች ነው። ግን ይህንን ወንዝ ማቃናት አልቻልንም። አሁን ቤተክርስቲያኗ ምንም አቅሟን ጨርሳ አካውንቷ ላይ በእውነት እንደው ለካህናት እንኳን የሚከፈል ነገር የለም፣ እንኳን ወንዙን ማስፈጸም አይደለም። ስለዚህ ይህንን የወንዝ ድልደላ የወንዝን ሙላት ምዕራፉን አሻግረን የምንችለውን ነገር እንድናደርግ በእግዚአብሔር ስም መልእክታችን አስተላልፋለን። እንግዲህ ክቡር አባታችን መላከ ብስራት መምህር አብርሃም ዲበኩሉ የደብራችን ዋና አስተዳዳሪ ከመጡበት ጊዜ ጀምሮ በደብራችን ታላቅ ጉባኤ ተዘጋጅቶ በተለይ በአብይ ጾምና በጾመ ፍልሰታም እንዲሁ እንደሚታወቀው በብዙ ሚዲያዎችም ይታወቃል። ከ1 እስከ 16 ማታ
ታላላቅ መምህራን ዘማሪያን አሉ የሚባሉ ሊቃውንት እየተመረጡ እየመጡ የሚያስተምሩበት ታላቅ ደብር ነውና አሁንም ደግሞ በ18 በ19 በ20 ለ3 ቀን ከዚህ ከ29ኙ ጉባኤ ቀናት በተጨማሪ ለየት ባለመልኩ ተዘጋጅቷል። በ18 ልዩ የበገና ዝማሬ ከ10 ሰዓት ጀምሮ የበገና ምሽት በጣም ብዙ ዘማሪያን ብዙ የበገና ዘማሪያን ጸጋው የበዛላቸው የተወደዱ ዘማሪያን በንስሐ ዝማሬ የሚያገለግሉበት ብዙ ጸጋ ሀብት ያላቸው የቤተ ክርስቲያን ልጆች የሚገኙበት ታላቅ ዕለት ተዘጋጅቷልና ታላቅ የጉባኤ ዕለት ተዘጋጅቷልና በዚያ ቀን በቦታው ተገኝታችሁ እንድትባረኩ በረከት እንድትወስዱ ለማለት ያህል ነው። የ18ቱ የበገና ምሽት ነው። በ19 ደግሞ በ19ና በ20 ሙሉ ቀን እዚህ ነው ቤተ ክርስቲያን ላይ የምንውለው። ቤተ ክርስቲያናችን ታላቅ መንፈሳዊ አገልግሎት የሚካሄድበት ሁላችንም ከበረከቱ የምንሳተፍበት ትልቅ የመንፈሳዊ በረከት የምናገኝበት ባዛር ተዘጋጅቷል። የዚህ አገልግሎት እንግዲህ ዋናውና ትልቁ ቁም ነገር በቤተ ክርስቲያናችን እየተካሄደ ላለው ልማት የሚውል ነው። ቤተ ክርስቲያናችንን ታላቁን ካቴድራል ለመጀመር መካከል ላይ አቋርጦ መሀል ለመሀል አቋርጦ የሚሄድ ወንዝ ስላለ እሱን መቀየስ አስፈላጊ ሆኖ ስለተገኘ እሱን እንግዲህ በክቡር አባታችን በሰበካ ጉባኤው በአካባቢው ወጣቶች ምዕመናን ጥረት ይህንን ለማስጨረስ ደግሞ ይህንን ጉባኤ አዘጋጅተናል። ይህንን ወንዝ ስትመለከቱት ሁላቸውም በሀገር ውስጥ በውጭ ሀገር የምትኖሩ ክርስቲያኖች ከአካባቢው ተሰብስቦ የሚመጣ ቆሻሻ የሚሄድበት ነው። በጣም ብዙ ምዕመናን ደግሞ ያስቀድሳሉ። ህፃናቱ እዚህ ላይ ነው የአብነት ትምህርት እየተማሩ በሰንበት ትምህርት ቤት እያገለገሉ የሚውሉት። ቆራቢያን ሁሉ ከ1 ሰዓት በላይ የህፃናት እሁድ የሚቆርቡ ቆራቢያን ከ1 ሰዓት በላይ ይወስዳል። እጅግ በጣም ምዕመናኑ በስተውልናል፣ እግዚአብሔር ይመስገን። በዚህ ሰዓት ግን የወንዙ ሽታ ጠረኑ ህፃናቱንም ምዕመናኑንም እያሳመመ እጅግ በጣም ከባድ ስለሆነ ይህንን አስወግደን ታላቁን ቤተክርስቲያናችን ካቴድራሉን ለመስራት ቅድመ ዝግጅት እያደረግን ስለሆነ በሀገር ውጭና በውስጥ ሀገር ያላችሁ ተሳትፎ እንድታደርጉ መንፈሳዊ እጆቻችሁን እንድትዘረጉ ለማሳሰብ ያህል ነውና በ18 በ19 በ20 በረከትን የምናፍስበት ጾማችንን ውጤታማ እንዲሆን የምናደርግበት ታላቅ መንፈሳዊ ጉባኤ አዘጋጅተናል። ቅድመ ዝግጅት በማድረግ በዚህ ቦታ ተገኝታችሁ የመንፈሳዊ በረከት ተሳታፊዎች እንድትሆኑ ለማሳሰብ እንወዳለን። ደቂቅ ንዑ ፈሪሃ እግዚአብሔር ማርክሙ ልጆች ኑ ፈሪሃ እግዚአብሔርን አስተምራችኋለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደነገረን እንዳስተማረን ፈሪሃ እግዚአብሔርን የምንማርባት ቅድስናን ንጽህናን የምንላበስባት ይህንን ክፉ ዘመን በጾም በጸሎት ተወስነን የምናልፍባት እናታችን ቅድስት ቤተ ክርስቲያን ናትና የክፉ ቀን መሸሸጊያችን አምባ መጠጊያችን ብናለቅስ መጥተን ብናነባ እንባችን የምትታበስባት ይህች ቅድስት ቤተ ክርስቲያን ናትና ክርስቲያኖች ሁላችሁም በዚህ ዕለት በዚህ ቦታ ተገኝታችሁ የበረከቱን ስራ በጋራ እንድንሰራ ለማሳሰብ እወዳለሁ። በዚህ ቦታ ላይ ታላላቅ ታምራት እየተደረጉ ይገኛሉ። በቅዱስ ገብርኤልና በቅድስት አርሴማ ቤተ ክርስቲያን በጸበሉ የቅድስት አርሴማ ጸበል አለ፣ የቅዱስ ገብርኤል ጸበል አለ። ካንሰር እየተፈወሰ ጨጓራ በሽታ እየዳነ ኃይለ አጋንንት ሁሉ እየጠፋ ያለበት ትልቅ ታምራዊ ቦታ እንደመሆኑ መጠን በደም የተመሰረተውን ዓለም ያወቀውን ይህንን ቤተ ክርስቲያን ክብሩን ጠብቀን ከፍ ማድረግ ስላለብን ሁላችሁም በዚያ ዕለት እንድትገኙ ለማሳሰብ እወዳለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። አመሰራረቱም ከ70 ዓመት በላይ የሆናቸው የአካባቢ ወጣቶች አባቶች ይህንን ቤተክርስቲያን ለመመስረት ከፍተኛ የሆነ ተጋድሎ ፈጽመዋልና በወቅቱ በነበረው ከንቲባ የተለያዩ ጥያቄዎችን አቅርበዋል ከ2008 ዓመተ ምህረት ጀምሮ። ነገር ግን አልተፈቀደላቸውም። በ2012 ዓመተ ምህረት ፓስተር ዮናታን ይሄንን ጥያቄ ያቀረበና ባቀረበ በሳምንት ውስጥ ቦታው ተፈቀደለት እና ካርታ ተሰራለት። ይሄ መረጃ ደረሰን አጋጣሚ ሆኖ። ስለዚህ አባቶች በሌሊት 6 ሰዓት ከ2008 ዓመተ ምህረት ጀምሮ የደከምንበት የለፋንበት በአካባቢያችን ያለ
ቦታ ነውና አሳልፈን አንሰጥም በሚል ለሊት 6 ሰዓት ላይ ነው መቶ እንደምታዩት እቺ መቃኞ ቤተክርስቲያን የተተከለችው። 10 ሰዓት ላይ አልቆ ኪዳን ተጀመረ። ከዛ ቅዳሴ፣ ከዛ ያው የአካባቢ ህብረተሰብ ከዛ ሰዓት በኋላ ነው ቤተክርስቲያን መተከሉን ያየውና የሰማው። ከዛ ከፍተኛ ዋጋ ከፍሎ መቃኞ ቤተክርስቲያንን ከዚህ ትንሽ ከፍ ባለ ደረጃ መስራት ችለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የጉባኤ ጥሪ በቦሌ ምዕራፈ ሰማዕታት ወደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ይካሄዳል። ጉባኤው የሚካሄድበት ዓላማ በዚህ ቤተክርስቲያን ውስጥ የወንዝ ማስቀየስ ስራ እየሰራን ስለሆነ ለዚህ ለወንዝ ማስቀየስ ማስፈጸሚያ እንዲሆን የተዘጋጀ ጉባኤ ነው። የጉባኤውም ሂደት በተመለከተ መጋቢት 18 19 20 2018 በእነዚህ በሶስቱ ቀናት የሚካሄድ ጉባኤ ሲሆን ጉባኤው በ18 የአእላፋት ዝማሬ በሚል በበገናና በዝማሬ ብቻ የሚቆይ ጉባኤ ነው፣ ምሽቱን ማለት ነው። ቅዳሜና እሁድ በ19ና በ20 ግን ከጉባኤው ጋር አብሮ ለዚህ ለወንዙ ማስፈጸሚያ እንዲሆን የባዛር ዝግጅት አድርገናል። ይሄ የባዛር ዝግጅት ላይ ቅዳሜና እሁድ ቁርስና ምሳ በሽያጭ የሚደረግ ማለት ነው። ደብሩ አዘጋጅቷል። ስለዚህ ይሄ መልእክት የሚደርሳችሁ ሁላችሁም በሀገር ውስጥም በውጭም ያላችሁ፣ በተለይ በሀገር ውስጥ ያላችሁ ደግሞ ቦታው ላይ በመገኘት ቦታውንም በመጎብኘት ለዚህ ለወንዙ ማስፈጸሚያ የበኩላችሁን አስተዋጽኦ እንድታደርጉ እናሳስባለን። በጉባኤው ላይ ታላላቅ መምህራን ዘማሪያን ተጋብዘዋል። ነፍሳችሁን በጉባኤው በወንጌሉ አገልግሎት በዝማሬው እያደሰረሳችሁ ከዛ ደግሞ እግረ መንገዳችሁን የበኩላችሁን አስተዋጽኦ እንዳቅማችሁ እንድታበረክቱልን በልዑል እግዚአብሔር ስም ይህንን ታላቅ መንፈሳዊ ጥሪያችንን እናስተላልፋለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን።